ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ በሕይወታችን ውስጥ ትልቅ ቦታ ከሚሰጣቸው ነገር ግን ብዙ ጊዜ በስውር መርዛማ ሊሆኑ ከሚችሉ የፍቅር ግንኙነቶች ጀርባ ስላለው ጨለማ ስነልቦና ወይም ዳርክ ሳይኮሎጂ በሰፊው እንነጋገራለን። በፍቅር ግንኙነት ውስጥ ስንሆን ሁሉም ነገር በበጎ ጎኑ የማየት ዝንባሌያችን ከፍተኛ ነው። ነገር ግን አንዳንዴ የምታፈቅሪው ሰው አንቺን ከልቡ ከመውደድ ይልቅ በስውር ፍላጎቶችን ለማሟላትና አንቺን ለመቆጣጠር አእምሯዊ ጨዋታዎችን ሊጫወትብሽ ይችላል። ይህ በስውር የሚደረግ መጠቀሚያ ወይም ሰክሬት ማኒፑሌሽን ልክ እንደ ቀስ በቀስ ገዳይ መርዝ ነው። መጀመሪያ ላይ ህመሙ አይታወቅም፣ በኋላ ግን ሙሉ ማንነትሽን፣ በራስ መተማመንሽና የአእምሮ ሰላምሽን ያሳጣሻል። ማንም ሰው ራሱን በዚህ ወጥመድ ውስጥ እንዳያገኝ ዛሬ በጨለማ ስነልቦና ውስጥ በብዛት ጥቅም ላይ የሚውሉትን 5 ዋና ዋና የስውር መጠቀሚያ ምልክቶችና ዝርዝር ስልቶቻቸውን በጥልቀት እንመረምራለን። ይህንን ዝምታ የተሞላበትን የአእምሮ ጦርነት ተገንዝባችሁ ራሳችሁን እንዴት መጠበቅ እንደምትችሉ የወደፊት ሕይወታችሁን ይታደጋል። የመጀመሪያውና እጅግ አደገኛው የጨለማ ስነልቦና ምልክት ጋዝላይቲንግ ወይም የእውነትን ገጽታ ማዛባት የሚባለው ስልት ነው። ይህ ስልት የሚተገበረው አንቺ የምታዩው የምትሰሚውና የሚሰማሽን ነገር ጥርጣሬ ውስጥ እንድትከቺ በማድረግ ነው። ለምሳሌ የትዳር ወይም የፍቅር አጋርሽ የሆነ ስህተት ሲሰራ ስትይዥው ወይም በግልጽ ስለ ጉዳዩ ስታናግሪው ጥፋቱን ከማመን ይልቅ አንቺ ዝም ብለሽ ነው የምትቃዥው፣ ይህ ነገር እኔ በፍጹም አላልኩም ወይም በጣም ስሜታውና እብድ እየሆንሽ ነው በሚሉ ቃላት ይመልስልሻል። ይህ በተደጋጋሚ ሲከሰት የራስሽን የማስታወስ ችሎታና የአእምሮ ጤንነትሽ መጠራጠር ትጀምሪያለሽ። አታላዩ ሰው እውነታውን በመካድና ታሪኩን በመቀየር አንቺ ራስሽን እንድትወቅሽ ያደርግሻል። ዋና ዓላማው የአንቺን በራስ መተማመን ማጥፋት ነው። ምክንያቱም የራስሽን እውነታ ማመን ስታቆሚ ሙሉ በሙሉ በእሱ ውሳኔና እውነታ ላይ ጥገኛ ትሆኛለሽ። ይህ ጨዋታ በጣም ረቂቅ ስለሆነ ብዙ ጊዜ ተጠቂው ሰው ጥፋተኛው ራሱ እንደሆነ አምኖ ይቅርታ እስከ መጠየቅ ይደርሳል። ሁለተኛው ምልክት በፍቅርና በትኩረት መቅጣት ወይም ላቭ ቦምቢንግ አንድ ኢሞሽናል ዊዝድራዋል የሚባለው የተገላብጦሽ ስልት ነው። ግንኙነቱ በተጀመረበት መጀመሪያ አካባቢ ይህ ሰው በማያልቅ ፍቅር፣ ስጦታና ትኩረት ያጥለቀልቅሻል። አንቺ በዓለም ላይ ብቸኛና ውድ ሰው እንደሆንሽ እንድሰማሽ ያደርጋል። ይህ ላቭ ቦምቢንግ ይባላል። አንዴ ልብሽን ካገኘው እና በእሱ ፍቅር እንድትጠመጂ ካደረገሽ በኋላ ግን ሳታስቢው ባህሪውን ሙሉ በሙሉ ይቀይረዋል። ያለምንም በቂ ምክንያት ፊቱን ያዞራል፣ ስልክሽን ማንሳት ያቆማል፣ ወይም ደረቅና ግዴለሽ ይሆናል። በዚህ ጊዜ ያንን የለመድሽውን ከፍተኛ ፍቅርና ትኩረት መልሰሽ ለማግኘት ስትይ እሱ የሚፈልገውን ሁሉ ለማድረግ ትገደጃለሽ። አታላዩ ሰው ፍቅርን እንደ ሽልማትና እንደ ቅጣት ይጠቀምበታል። እሱ የሚፈልገውን ስታደርጊ ፍቅር ያሳይሻል። የራስሽን መስመርና ከሄድ ለማስከበር ስትሞክሪ ግን ስሜቱን በመንፈግ ይቀጣሻል። ይህ ደግሞ በአንቺ አእምሮ ውስጥ የማያቋርጥ የጭንቀት ፍርሃት ይፈጠራል። በዚህ ስልት ውስጥ አታላዩ ሰው መቼም ቢሆን ጥፋተኛ አይሆንም። በግንኙነታችሁ ውስጥ ለሚፈጠሩ ማናቸውም ችግሮች፣ አለመግባባቶችና አልፎ ተርፎም ለራሱ መጥፎ ስሜት ተጠያቂው አንቺ እንደሆንሽ አድርጎ ያቀርባል። ለምሳሌ እሱ ሥራ ቦታ ተበሳጭቶ መጥቶ በአንቺ ላይ ቢጮህ አንቺ አቀባበልሽ ስላላማረ ነው እኔ የተቆጣሁት ይልሻል። ወይ ደግሞ አንቺ ከጓደኞችሽ ጋር ጊዜ ማሳለፍ ስትፈልጊ እኔን ብቻዬን ጥለሽኝ የት ትሄጂ ነው ይልሻል። እኔ እኮ ለአንቺ ስል ሁሉም ነገር ትቻለሁ በማለት የህልና ወቀሳ እንድሰማሽ ያደርጋል። ይህ የሚያደርገው ያንቺን የኃላፊነት ስሜትና የደግነት ስሜት ተጠቅሞ ነው። ይህ ደግሞ አንቺን ለመቆጣጠር ያግዘዋል። ሁል ጊዜ ጥፋተኛ እንደሆንሽ ስታስቢ፣ እሱን ለማስደሰት ስትይ የራስሽን ፍላጎትና መብቶችን ሙሉ በሙሉ መተው ትጀምሪያለሽ። በመጨረሻም ግንኙነቱ ሙሉ በሙሉ እሱን በማገልገልና እሱን በማስደሰት ላይ ብቻ የተመሠረተ ይሆናል። አራተኛው የጨለማ ስነልቦና መገለጫ ደግሞ ስውር ማግለል ወይም ሳብትል አይሶሌሽን ይባላል። አንድ ማኒፑሌተር አንቺን ሙሉ በሙሉ ለመቆጣጠር
መጀመሪያ ከአካባቢሽ ካሉ ሰዎች ጋር ማራቅ አለበት ወይም ደጋፊዎችን መለየት እንዳለበት ያውቃል። ነገር ግን ይህንን የሚያደርገው በቀጥታ ከቤተሰቦችሽ ወይም ከጓደኞችሽ ጋር አትገናኝ በማለት አይደለም። ምክንያቱም ይህ ግልጽ ቁጥጥር ስለሚሆን እንድትሸሽ ሊያደርግሽ ይችላል። ከዚያ ይልቅ ረቂቅ በሆኑ መንገዶች ነው የሚንቀሳቀሰው። ስለ ጓደኞችሽ መጥፎ ባህሪ ያወራል። እነሱ እኮ ያንቺን ስኬት አይፈልጉም። የቅርብ ጓደኛሽ በክፉ አይን ነው የምታይሽ። ወይም ቤተሰቦችሽ እኛን ለመለያየት እየሞከሩ ነው፣ የእኛ ትዳር አይወዱትም እያለ በአንቺና በምትወጃቸው ሰዎች መካከል ጥርጣሬን ይዘራል። እንዲሁም ከእነሱ ጋር ጊዜ አሳልፈሽ ስትመለሺ ፊቱን በማጥቆር ወይም ክርክር በመክፈት ያንን ጊዜ እንድትጠዩ ያደርግሻል። ቀስ በቀስ ካለማወቅሽ የተነሳ ሰላም ፍለጋ ስትይ ከሰዎች ትርቂያለሽ። በመጨረሻም ሕይወትሽ በእሱ ላይ ብቻ የተገደበ ይሆናል። ይህ ደግሞ ምንም አይነት አማራጭ ወይም ምክር የምታገኝበት ሰው ስለማይኖር እሱ የሚልሽን ሁሉም ለመቀበል ትገደጃለሽ። አምስተኛውና የመጨረሻ ምልክት የተጎጂነት ሚናን መጫወት ወይም ፕሌይንግ ዘ ቪክቲም የሚባለው ስነልቦናዊ ስልት ነው። እነዚህ ሰዎች የቱንም ያህል አንቺን ቢጎዱሽ፣ ቢዋሽሽ ወይም ቢከዱሽ በመጨረሻ ንግግሩን አዝረው የተጎዱት እነሱ እንደሆኑ አድርጎ ማቅረብ ላይ የተካኑ ናቸው። አንቺ ያደረሱብሽን በደል አንስተሽ ስትከራከሪ እነሱ በድንገት ማልቀስ ይጀምራሉ። ወይ ደግሞ እኔ እኮ በጣም ምስኪን ነኝ፣ ሁል ጊዜ ሕይወት ትበድለኛለች፣ አሁን ደግሞ አንቺም ጨከንሽብኝ በማለት ታሪኩን ይቀይሩታል። በዚህ ጊዜ የአንቺ ትኩረት ከተበዳይነት ወደ እነሱ ማጽናናት ይዞራል። ያደረሰብሽን በደል ረስተሽ እሱን ስታቅፊና ይቅርታ ስትጠይቂ ልትገኝ ትችያለሽ። ይህ ስልት የአንቺን የርኅራኄ እና የደግነት ስሜት በማገት አታላይ ሰው ካለበት ተጠያቂነት በነፃነት እንዲያመልጥና አንቺንም በማንኛውም ጊዜ እንዲበድልሽ መንገድ ይከፍትለታል። በመሆኑም እነዚህ 5 የጨለማ ስነልቦና ምልክቶች በሕይወታችሁ ውስጥ ስታዩ በቀላሉ ማለፍ የለባችሁም። ማኒፕሌሽን መጀመሪያ ላይ በጣም ትንሽና የማይታይ መስሎ ሊጀምር ይችላል። ነገር ግን ጊዜ እየሰጠሽው በሄድሽ ቁጥር አቅምሽን እያዳከመው ይሄዳል። በፍቅር ግንኙነት ውስጥ ክብር፣ ግልጽነትና እኩልነት ሊኖር ይገባል። አንድ ሰው አንቺን ለመቆጣጠር አእምሮሽን የሚያውክ እውነታሽን የሚያዛባና ከሰዎችሽ የሚለይሽ ከሆነ ያ ፍቅር ሳይሆን የስነልቦና እስር ቤት ነው። ራስሽን መውደድና ማክበርስ መጀመር ያለብሽ የእነዚህን አታላዮች ወጥመድ በመረዳት ነው። አንድ ነገር ትክክል እንዳልሆነ ከተሰማሽ ሁል ጊዜ ውስጣዊ ስሜትሽን አዳምጪ። ከአእምሮ ጨዋታ የጸዳ እውነተኛና ጤናማ ፍቅር ማግኘት መብትሽ እንደሆነ አስቢ። ራሳችሁን ጠብቁ፣ ለራሳችሁ ክብር ስጡ። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ለሌሎችም እንዲደርስ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ቻው።